ደቂቃ ምን ነበር ያወራው? ቃላቶች አሉ ጭንቄው ማይቀበላቸው ነውር ተብለው የታሰቡ ይሄ ወሲብ ነክ የሆኑ ወሬዎች አሉ። ለምሳሌ መ በ ም ጥራው ጥራው የመጀመሪያውን ፊደሎች እኮ ነው። ቁ አካላዊ ወሲባዊ የሆኑ ግን አካላዊ እንትኖች ስድቦች ስድብ ደግሞ አለ። ቃላቶች ናቸው፣ አስፈላጊ ናቸው፣ ተቀብለናቸዋል። መዝገበ ቃላት ላይ ያሉ አልፎ አልፎ ለግልጽ ሰው እንጠቀማቸው። እንተንና አንተን ተበ የእንተን የተንቆ እንትንትና እንትን ግሬት እንዲጉምብቾ ወጥቶ ለአልጎሪዝሙ አይልማት አትሸውደኝ ታደርጊ እንዳትባላ ስድ የተሰደደ የዚህ ሀገር ሰው ያልሆነ ስድ ስዳጅ እንዳትባል። እነሱንም መቀበል አለብህ። ቃላት ናቸው። አካላዊ የሚገልጹ ወሲባዊ ተግባር ሴክስ ነው ወሲብ ነው የሚሻለው ይባል። ወሲብ የሚገልጹ ደግሞ ድርጊቶች ናቸው። ስድቦች ደግሞ ድርጊቶች ናቸው። ለመነ ግን ተግስ ሲወጡ ስሞች ስም ናቸው። ለመነ ለማኝ ገበረ ገባሪ ገበሬ እርባታ አረመ አረመ እረኛ አረመ ካረመ ነው የመጣ እረኛ ረመነ የሆነ ድርጊት አለ፣ ከዚያ ላይ የሆነ ግስ አለ፣ ከዚያ ላይ የተወሰደ ስም አለ። ያ ስድብ ይባላል። ማህበረሰባዊ ነው። እኛ ሰፈር ሰው ነው ላይሆን ይችላል። ሌላ እስኪ ከቃላት ምን አትጠቀም ምን ነውር ናቸው? እንዴ አረ እንደዚህ አይባልም። አረ ነውር ነው። ይሄ መሀለኛውን ጣት ማሳየት እናትን እንትን በላት። እሺ እነሱ ሁሉ ቃላቶች ናቸው። ሌላ ምን አይፈልጉም፣ ገላጮች ናቸው። ማንቴ ተቀበላት። እሺ ባጭሩ አሁን ማለት ነው ወይ ምን እያደረግህ ነው? መጥቻለሁ፣ ልጅ ነኝ። እስካሁን የተደረጉብኝ ነገሮች በሙሉ እስካሁን ሳደርግ የነበረው ነገር በሙሉ በሰዎች ላይ ማመካኘት ነበር። አንተ ላይ ሆነው እኮ በዚህ ምክንያት ነው እንትን ማድረግ ነው እንደዚህ እና እኔ ምን አውቅ ነበር? እኔ እኮ ይሄንን ነገር እኮ አላውቅም። አስማተኛ ነኝ እንዴ? እና ቢሆንስ እና ከሁለት ቦታ መድረስ ነበረብኝ። ይሄንን እኔ አውቃለሁ። ከዚህ በፊት ነገር ሰው አለ፣ ከዚህ በፊት የለመዱት እንደዚህ ነው እና እኔ ምን ላድርገው ንገረኝ ስትል ነበራ። ይቅርብ። አሁን ሁሉንም ተቀበል። እያንዳንዱ ነገር በእኔ ኃላፊነት ስር ይሆናል ማለት አንተ ነህ። በቃ ተቀበለው። እያንዳንዱ ዱካህ ያንተ ነው። አንተ ነህ ሁሉን ነገር የምታደርገው። እስካሁን የሆነ ነገር ሁሉ አለ፣ እውነት ነው። ተጽዕኖዎች አሉ።
አካባቢያዊ፣ ቤተሰባዊ በቃ በብዙ ጎኖች እያንዳንዱ የሆነ ነገር እያዋጡ የሆነ ጠጠር ወደ እኔ ሲወረውሩ ነበረ። ያ ተገንብቶ የሆነ ቅርጽ ነበረው እና አመጋኝ ነበረ። እንዲሁም አመጋኝበትን ነገር ማግኘቴ ደስ ይለኝ ነበረ። አሁን የሆነ ሰው አናቴን ቢለኝ አናቴን ቦንግሎ ቢጥለኝ በምን በሆነ ነገር ማለት ነው ከመጎዳቴ በላይ ማመካኘቴን እወደዋለሁ፣ እንትን እፈልገዋለሁ። ማመካኝበት ነገር ማጣት የለብኝም። ተፈጥሯዊ ጉዳት አልፈልግም። ወይም ደግሞ የኔ ችግር እንዳልነበረ የሚያሳውቅልኝ ነገር እፈልጋለሁኝ። እኔን የመታይ ሰውዬ ህፃን ልጅ እንዲሆን አልፈልግም፣ ወይም ደግሞ በእኔ እኩያ እንዲሆን አልፈልግም። ሆነ ክብዳ ሰው ወይም ደግሞ በህሊና የሚያዝ በእብድ ቢሆን ለሰው ስናገረው ምንም ማድረግ አልችልማ። ይሄ እብድ እኮ ነው መጥቶ አናቴን ቦነገለው። ይሄ ግብዳ ሰውዬ አሁን ይህን ሰውዬ በታውቀዋለሁ፣ እንዴት እችለዋለሁ? ይህ እንኳን የሆነ ስልጣን ደግሞ ይኖራል። ኮማ አየራኝ ጀት ሊ ቢመተኝ ሽዋሽንግን ቢያደፈኝ ነፃ ነኝ። ምክንያቱም ጥፋተኛ እሱ ነዋ። ሽዋሽንገር ማን ይገምጠዋል? ጃኪ ብሎ በስኔክ ቢመተኝ እሱ ነዋ። እሱን የመቋቋም ችሎታ እንደሌለኝ ዓለም ሁሉ ያውቅልኛል። ስለዚህ ጃኪ እኔን ቢመታኝ ማመገኘንበት ነገር ስለማገኝ እረፍ ይላል ጭንቄው። ኃላፊነትን ለሱ ሰጥቷል። ግን አሁን ተቀይሯል። እሱን መቀበል አለብህ። ጃኪ ለምን ይመታሃል? ለምን ይመታሃል ሳይሆን መታህም አልመታህም ያንተ ኃላፊነት ነው። ጃኪ ለምን ጃኪ ሳይሆን ከዚያ በላይ ምን ያለ ስልጣን እግዚአብሔር ይምታኝ። እሱን ተውና እንዳታስቀዝፍብኝ። በቃ ከዚያ በላይ የሆነ ሰው ራሱ ቢመታ ወይም ባይመታ ችግር የለውም። ኃላፊነት ግን ያንተ ነው። እስካሁን የነበሩትን ነገሮች በሙሉ ተዋቸው። በቃ አሁን ተቀበል። የተደረጉትን ነገር ለመቀየር ሞክር። አሁን ያለውን ነገር ግን ተቀበል። ሙሉ ኃላፊነት ያንተ ነው። እያንዳንዱ ድርጊት፣ እያንዳንዱ ሀሳብ፣ እያንዳንዱ ተግባር፣ ድርጊትና ተግባር አንዱ ነው። ማድረግም አለማድረግም ድርጊት ነው። ጻፈው። ጥቅስ ነው። ማድረግም አለማድረግም ድርጊት ነው ከማለት አለማድረግም ድርጊት ነው። ይህ ነገር የተቀዳ ነው። እስቲ ልጻፍልህ። አለማድረግም ድርጊት ነው። ምናልባት ሌላ ቦታ ሰምታ ይሆናል። እሺ አሁን ዋና ነገርየው ምንድን ነው? እኔ እስካሁን ተገኝቻለሁ። እዚህ ነኝ። እዚህ አሁን ባለሁበት ቦታ ላይ አለሁኝ እና ራሴን መቀበል አለብኛ። በማንም ልታመከኝ አትችልም። ማንም ደግሞ ምክንያት ሊሆነ ፈቃደኛ አይሆንም። ያለፈውን ተቀበል፣ አሸሽል፣ ለማሻሻል ሞክር። የማትፈልገው ምንድን ነው? ፈሪና ፈሪነትን አስተካክል። ማንም እንትን አይጎዳም። ገብቶሃል? አዎ ከባድ እኮ ነው። ከባድ ነው። አካፈትን ተቀብለዋል። እኔ የለሁበትም ነበረ ሲፈጠር
ነገሮች ሲሆኑ እኔ እዚህ ሀገር እንድኖር አልፈቀድኩም። እንደዚህ እንደሆነ አልፈለኩም። እዚህ ቦታ እንድገኝ እኔ አላደረኩም። ምንም ነገር እኔ አላደረኩም፣ ግን ተገኝቻለሁ። ያለፉት ብዙ ነገሮች ነበሩ። በብዙ ጎኑ ተጎድቻለሁ ብለህ ታስባለህ? ያ የተቀላቀለ ነው። ተጎድተህም ተጠቅመህም ሊሆን ይችላል። ያ የራሱ ጉዳይ ነው። ግን አሁን ትቀበላለህ ወይስ አትቀበልም? ሙሉ ኃላፊነት ቀጥያ አንተ ነው። ይህ ነገር ምንድን ነበረ? የመጀመሪያው ፍላጎት መቀበል ነው። መቀበል ግን እኮ እንትን ዋና ሀሳቡ ምንድን ነበረ? ወይኔ ጭንቄው የተጫወተ ነው መሰለኝ፣ ሸውዶኛል መሰለኝ። ይህን ስትመጣው እንደፈራ ታስታውቃለህ። ተው እያለኝ ነበረ እያለኝ ነበረ እያለኝ ነበረ። የኔ ድንጋይ የኔ ድንጋይ የኔ ድንጋይ ማመከኝበት ነገር ምንም የለ። ወይኔ ያለቀልኝ ከባድ ነገር ነው። ጭንቀት ለምንድን ነው ያደረገው? ማመከኝበት ነገር የለም። ጥፋተኛው ማን ነው? እኔ። አንተ እንደዚህ ለምን ሆነ? እኔ። ይሄ ለምን ተንቀሳቀሰ? እኔ። ይሄን ለምን አደረገ? እኔ። አካልህን ተቀብለዋል። ምርጥዬ ነው። ጥርስን ተቀብለዋል። ፀጉርህን ተቀብለዋል። ሆድህን ተቀብለዋል። ልብስህን፣ ሁሉም የኔ አይደሉም፣ ግን ተቀበላቸው እስኪ። የተጫወት ነው። የምርጭ እንደው ግን እኔን እየሾፈኝ ነው መሰለኝ። ዞሮ ቢያሾፈኝስ? ሲጀምር እኮ ብልጥትነቱን ተወና ኳልኩሌቱን ተወው። የአንተ ስራ ነው። ዞሮ ቆይሽ ምንድን ነበረ እና መቀበሉን በምን ነው ማረጋግጠው? ተቀብለሃል አልተቀበለም? ሄሎ፣ ኧረ እኔ አልመጣም። አሁን ሰጥቼዋለሁኝ እኮ እዚያ ያለውን ደግሞ አንተ ስተው መጥቷል። አልመጣም አልመጣም። እስቲ አሁን በሰው የምታመቀኛቸው ነገር ነገር ፈሪ ነው። አሁን ለምንድን ነው እናትህ ስታስፈራራ ሲሆን ነበረ እና እናትህ ነች ጥፋተኛ?
አሁን ለምንድን ነው መሰለህ አገሩ ሰላም ስላልሆነ ነው። ሴት ጋር መቀመጥ ትፈልግ ነበር። አሁን የተለያየ ደረጃ ላይ ነበር የምትፈልገው የሆነ ቦታ ላይ ምናምን እየሰራ ነበር ፈልገው እና ማነው ጥፋት ነው? አሁን ይህን ቦታ ተቀብለሃል አስጠላል። በድምፄ ግን አስገመግማል እንትን በድምፄ ያፍራለሁ። ድምፄን አልተቀብየውም። እንደዚህ ነው የሚለው የሆነ ያስጠላ መጎርነን ነበረበት። ኢኖሞ ይጂጂጆ መጎርነን ነበረበት። ጥልቅ ድምፅ ሰላም ለእናንተ ይሁን። እናንተ ድምፄ ንግግሬን የሆነ ሰው እያደመጠው ነው። እሺ ምን ይሰማል? ድምፄ ቀጭን ነው። የሆነ ሴታ ሴት ነገር ሴት ድምፅ ያስጠላል። እኔ ወንድ ነኝ። ሴት ድምፅ እንዲሆን ግን አልፈልግም። የኔ ድምፅ ሙሉ ለዓለም አንዴ ቢደመጥስ? የኔ እኮ አይደለም ግን እሺ ድምፁ ከአካል ነው ፈለቀ ከምንድን ነው ፈለቀ? ግን ጭንቄው የኔ ነው ብሎ ስለሚያስብ የኔ ድምፅ ነው ብሎ ስለሚያስብ እና እንዲሁ እንደ ድምፅነቱ ብቻ ዝም ብሎ አይተው የሆነ ነገር የሆነ ቦታ ላይ መመደብ አለበት። የሆነ ካልከፈለ ካልመደበ እና የሆነ ደረጃ ካልሰጠው ሁሌም ደግሞ በታች ነው የሚያደርገው። የኔ የሆነ ነገር ሁሉ በታች ያደርገዋል። የኔ ነው ብሎ መጀመሪያ ስልጣኑን ይወስደዋል ብሎ ያስባል። ስልጣኑን ይወስደዋል ብሎ ያስባል። ስልጣኑን ይወስደዋል። አዎ ስልጣኑን ይወስደዋል። ከዚያ ተወሰደ በኋላ የሆነ ነገር መመደብ አለበት። የሆነ ነገር መመደብ አለበት። ያልደረገው ነገር ከሆነ ይደብረዋል። አሁን ለምሳሌ የኔ ድምፅ የኔ ነው ብሎ ወሰደው ስልጣኑ። ከዚያ የሆነ መሂጥም ድምፅ ቀጭን ነው ግን ቀጭኑን አይሆን አላውቅም። ቢሆንም ላይሆንም ይችላል። አሳሳቢ ጉዳይ አይደለም። ነገር ግን አሁን ራሱ ማወቅ ይፈልጋል። ቀጭን ነው ወይስ እንትን ነው? ግራ ተጋብቷል። ማን ይንገር እባክህ። እንትን ምንድን ነው ቀጭን ነው ወፍራም ነው ከሚለው ይመድበዋል። ከዚያ ግም ነው አይደለም ከሚለው ይመድበዋል። ሁሌም ግን ወደ ወረደው ነው የሚሄደው። ወደ ወረደው ነው መድቦት የሚነሳው። መነሻው በቃ የወረደው የታችኛው ዝቅዝቄቱ ዝቅተኛው የወረደው ግሙ የሚያስጠላው ነው የሚመድበው ይህንን ነገር ሁሉ ጥንተ ጠላት እና ድምፅህን ተቀብለዋልን? ይህ ግን ያንተ አይደለም፣ ግን ተቀብለዋል። በተለይ ስዘፍ ያኔ አካል ግመም ግመም ያኔ አካል ግመም ግመም ያኔ አካል ግመም ግመም ስትዘፍን ሰዎች ቢሰሙት ኧረ ምን አይነት ልብስ ወረደብን! ያኔ አበባው ተወው ማዶ ወላለሽው እንግዲህ አጋለሽው ዋርዘው ያለሽው ዋርዘው ያለሽው ተቀየረ እንዴ? ወደደው እንኳን ባልበላ ነው አላየውም ዘበብ አላየውም ዘበብ አላየውም
አበባ ነሽ አሉ የኔ አበባ እንትን ብዬ አላውቅም። አስጨፍሬ ሽባባው ነገ ማልዳ ማትወስድ መሄድ አልፈልግም። አሁን ነገ ብትወስድሳ የግድ ነው። ምን ምን ነበር የፈለግ? ምን ምን ነበር? ምን ይደብራል? አቋረጡ መድረሱ ምናምን ልፈት ምናምን የምቾት ሰው